እናትህ አሰማም ትሰማ እንደሆነ ንገሪያት ዳግመኛ ነው ህይወቴ እንድትበጠብጥብኝ አልፈልግም ነግሬያታለሁ ግን እናትህ በቃ መስማማት ነው አሰማም እንዴ መታሰር ካልፈለገች ቤቴ ዝር እንዳትል እዚህ ላያት አልፈልግም ሄሎ ሄሎ ዮዲት እየሰማሽኝ ነው ይሰማል ወይ ሄሎ ዮዲት ሄሎ አይሰማም ወንደሰን ሄሎ በጣም ጥሩ ሰለሞን እሺ ሰለሞን መልሼ እደውላለሁ ወይዘሮ ወርቄ እዚህ ጋር ተቀምጦ ምን እየሰሩ ነው መሄጃ የሌለ ሰው መንገድ ላይ ከመቀመጥ ውጪ ምን ማድረግ ይችላል የሚችለው ነገር አለ መርማሪ ምን ማድረግ ይችላል ምን ተፈጥሮ ነው እዚህ ጋር የተቀመጡት ልጅ ያባሩኝ ነው ምን ለምንድን ነው ልጆት የሚያባሩት አሳግቸው ፀሐይና ገብቶ ቤት ተከራይቶ ሲወጣ ተናድጄ አሳገትኩት 6 ወር አቆየሁት ከዛ አምልጦ ሲወጣ የሆነን ጉድ ሰራኝ መንገድ ላይ ጣለኝ በምን ቢያስፈራሩት ነው ተከብሮ በኖሩበት ቤት የሚያስወጡት በእስር ቤት አስፈራሩት ከዛ ጎዳና ላይ ወጡት አሉት ልጄ እናቱን እስር ቤት አስገባሻለሁ ብሎ አስፈራርቶ ከቤቱ አስወጣኝ መንገድ ላይ የተቀመጥኩበት ታሪክ እንግዲህ እንደዚህ ነው እንግዲህ ምን ጊዜ እንደሆነ አላቀም ልጅ እናቱን ከቤት ሲያስወጣ ምን አይነት ዘመን እንደደረስን አላቀም ዘመኑ እናትም ልጇን የምታሳግትበት ዘመን ነው ወይዘሮ ወርቄ ለመሆኑ እስር ቤት ሊያስገቡት የሚችለውን ፋይል እንዳለ አጥፍችሎት ይል እንዴ አንተ ከምታውቀው ውጭ ብዙ የሚያሳስሩኝ ነገሮች አሉ ልጅ ያውቃል እና ቢያቅስ ምን ችግር አለው እኔ እያለሁ ለምን ይፈራሉ ወይዘሮ ወርቄ አንተ መፍታት የምትችለው ችግር አይደለም ወይዘሮ ወርቄ ፖሊስ ነኝ ሊያሳስሩት የሚችለውን እንዳለ ማስረጃ ማጥፋት ይችላል አንተ ጋር እኮ አይደለም የሚያመጣው በብር ችግራቸውን የቀረፍኩላቸው ፖሊስ ጋር አይደለም ሌላ ፖሊስ ጋር ነው ይሄን ሁሉ ማስረጃ ይዞ የሚሄደው ለዛ ነው ውጡ ሲሎት እሺ ብሎት ይወጡት መታሰር ስለማልፈልግ አይደል እንዴ 4 ሚሊዮን ብር ሰጥቼ ከርስህን ሞልቼ ማስረጃውን በሙሉ እንድታጠፋልኝ ያረኩት አልገባውትም ገብቶኛል እዚህ መንገድ ላይ መኖር ነው የሚገባኝ ወይዘሮ ወርቄ ወይኔ አቤት ለዚህ በቃሽ ረማይታመን ነው በቃ አሁን ከዚህ ወዲያ ምንም መፍትሄ የለኝም ወይዘሮ ወርቄ አያስቡ ሁሉንም ነገር ነው ያስተካክለዋል ምን አድርገህ ነው ልጄ የምታስተካክልልኝ ቀላል ነው ልጆት የያዘው ማስረጃ አጠፋውለታለሁ ባለፈው ማስረጃውን ለማጥፋት የሰጠው ብር ቤት ሰራበት አሁን ደግሞ ለፊኒሺንጉ ስንት ልታስጨምረኝ ነው ለፊኒሺንጉ ምንም አልጠይቆትም ምንም አትጠይቀኝም ህይወቴን ሊቀይር የሚችል በቂ ክፍያ ሰጥቶኛል አሁን ደግሞ የኔ ተራ ነው እኔ እርሶንም ክስበት ሰዓት ነው እውነት ከሁሉም ፖሊሶች ጋር ኮኔክሽን አለኝ ልጆት እርሶን የሚያሳስር ማስረጃ ለነሱ ሊሰጥ ሲል ቀርሞ እኔ እጅ እንዲገባ ማድረግ ይችላል ተባረክኝ ልጅ እውነት እንዲታረግልኛለህ ለኔ ያላደረጉልኝ ነገር ምን አለ ደግሞ ለእርሶችን ትንሽዬስ ነገር ባረግ ምን ችግር አለ እውነት አልታሰርም እቤቴ ልግባ ልጆት ዝም ብሎ ነው የሚደነፋው ወደ ቤቱ ተመለሱና ዘና ብሎ ይኖሩ ምንም አያመጣም አመሰግናለሁ እኔ ልጅ እውነት ምንም ነገር አያመጣ ወይዘሮ ወርቄ ምንም አያመጣም እምነቱን በኔ ላይ ጣሉት ሁሉንም ነገር ፊክስ አደርጋለሁ አመሰግናለሁ አንተ ችጋራ መርማሪ ማለት አመሰግናለሁ ከዚህ ሁሉ ነገር ህይወቴን ካዳንክልኝ በጣም አመሰግናለሁ ውለታህን በፍጹም አረሳም እከፍላለሁ እሺ አያስቡ ምንም የሚከፍሉት ነገር የለም
ቀድሞ ከፍለዋል። በሰላም ኑሩ። እርሶ እኖራለሁ። የኔ ጀግና በጣም ነው የምወድህ። አመሰግናለሁ። እውነት እንዲህ ካረክማ እኔ እንጃ። እኔ ብድርን እከፍላለሁ። አሁን ወደ ቤቱ ሂዱ። ምናልባት አስቻለው ከቤቱ ውጡ ብሎ ቢያስቸግሮት አልወጣም ብለው ድርቅ ይበሉ እንዳይወጡ። ገና እንዳየሁ ነው የወደድኩ። የኔ ጀግና፣ የኔ ቆንጆ። እውነት እኔ ውሸት ሊመስል ይችላል። እንዳየሁ በሆዴ ውስጥ ነው እንጂ ያስኩት እንዳየሁ ነው የወደድኩ። ወይዘሮ ወርቄ ያስተውሱ፣ አስቻለው ሊያሳስሮት የሚችል ማስረጃ እጁ ላይ ቢኖርም እንዳይፈሩ። ምክንያቱም ምንም ስለማያመጣ በትክክል እኔ ያለሁልዎት ምንም አያመጣም። እንዳይፈሩ። አንተ አለህልኝ መርማሪዬ፣ ምንም አልጨነቅም። ሰው በሌለበት ቦታ ደረስክልኝ። በጣም ነው የማመሰግነው። በጣም ነው የማመሰግነው። ወደ ሞቀ ህይወቴ በመመለስ አከብራለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። ሄሎ መድኃኒት፣ የተለመደው ቦታ ላይ ፈልግሻለሁ አሁን ነው። እሺ የት ሄዱ ነው? ልጄ የት ሄዱ ነው? ወሰዱት እንዴ? ልጄ የት ሄዱ ነው? የት ሄዱ ነው? ወሰዱት እንዴ? አለምዬ ወሰዱት እንዴ? ይረጋጉ እማዬ። ወንደሰንን ማንም አልወሰደውም፣ ደህና ነው። እማዬ ምን መሰሉት? ወንደሰን ምን? ልጄ ለምንድን ነው የማትናገረው? አለምዬ ወንደሰን መራመድ ይችላል። ምን? ልጆት መራመድ ይችላል። ምንድን ነው የምታወሪው? ወንደሰን መራመድ ይችላል እማዬ። የኔ ወንደሰን መራመድ ይችላል? የኔ እናት፣ የእርሶ ወንደሰን መራመድ ይችላል። እውነት? ልጄ እውነት ነው እንዴ? ልጄ መራመድ ቻለ? አታልቅሽ፣ በፍጹም አታልቅሽ እናቴ። አሁን አንቺ የምታለቅሽበት ሰዓት አይደለም። ጠላቶቻችን ደም በሚያለቅሱበት ቀን ነው። እናቴ አታልቅሽ። ልጄ ወንድዬ መራመድ ትችላለህ? አንደበት ተከፍቷል። ወንድዬ አንደበቱ ተከፍቷል። እማ ልጄ እናቴ ብሎ ጠራኝ። ልጄ መራመድ ችሏል። ለፈጣሪ ምን ይሳነዋል? ልጄ መራመድ ችሏል። ልጄ መራመድ ቻለ። ልጄ መራመድ ችሏል።
እሱ ነው እሱ ነው። ጉዴ ራሱ ነው። መድኃኒት! አቤት አባዬ። ያዘጋጀሽው ምግብ አለ? ምንም አልሰራውም አባዬ። ስጋ ገዝተሽ ነይ። ከዛ ቆንጆ ጥብስ ሰርተሽ ታበይኛለሽ። ጨጓራዬ ተጠብሶ ነበር። እስቲ ጥብስ ልስጠው ይፍጫው። እሺ አባዬ። ለምንድን ነው የመጣሽው? ቤት አይደል እንዴ? ለምንድን ነው የማልመጣው? ምን አይነት ጥያቄ ነው? ለምንድን ነው የምትመጪው ብሎ ነገር አለ እንዴ? ደፋር። ውጪ። አልወጣም። መታሰር ትፈልጊያለሽ? አዎ አሳስረኝ። እጄ በካቴና ታስሮ ከዚህ ቤት ሞት አይመስልም? ማን እንደሚታሰር ማን እንደማይታሰር እናያለን። የምታወሪው ነገር ይታወቅሻል? ይታወቀኛል። በደንብ ነው የሚታወቀኝ። አንተን እንጂ የማይታወቅህ ስድ ባለጌ፣ እናቱን ከቤት የሚያስወጣ አንተን የምታደርገውን የማታውቀው። በሳት እየተጫወትሽ ነው ያለሽው። መጨረሻሽ መቃጠል ነው ትርፉ። እኔን አቃጥለ ጨርሰሃል። ከአሁን በኋላ የምትቃጠል ነው ራስህ ነህ። እማዬ ይላል። እማዬ እኔ እናትህ አይደለሁም። ክብረ ቢስ እማዬ ትላለህ እንደ ከቤት እንደ ማንኛውም ሰው አውጥታ ወርውረኝ። ክብረ ቢስ። የሚቆጭሽን ስራ አትስሪ። ውጪ። አልወጣም። ውጪ። ከቤቴ ንቅንቅ አይደለም። ከሄድክም የምትወጣው አንተ ነህ። እኔ ከቤቴ ወዴት ነው የሚሄደው? አንተ አድርገህ የለ እንዴ? የራስህን ኑሮ መስርተህ የለ እንዴ? ውጣ። አታናጅኝ። አልወጣም ብለህ ምን ልታመጣ ነው? ምን ታመጣለህ? ጉረኛ። እማዬ እናትህ አይደለሁም አልኩህ እኮ። ከቤት ደፍረህ የምታስወጣት ጎትተህ እንደ ሰራተኛ እኮ ጎትተህ ውጪ ብለህ ያወጣኸኝ። አንተ አሁን ድፍረቱ አለ እንዴ እማዬ ለማለት? ለሚመጣብሽ ነገር በሙሉ እኔ ተጠያቂ አልሆነም። አስቢበት። እስቲ ላስብ። አሰብኩት። ተጠያቂ አንተ አትሆንም። የፈለግከውን ማድረግ ትችላለህ። አሁን ግን ቤቴን ለቀህ ውጣልኝ። እኔ? አዎ ቤቱን ለቀህ ውጣልኝ እኮ ነው የምልህ። ቤቴ ነው አይደለ እንዴ? የተማመንሽው ነገር አያዋጣሽም። ብትወጪ ነው የሚሻልሽ። አለበለዚያ ሲኦል ነው የሚጠብቃቸው። ሲኦል። የሰውን ህይወት ሲኦል እንዳደረጉት እነሱም የሲኦል እሳት ይጠብቃቸዋል። እንዳትጠራጠሪ እናቴ። አትሄድ ልጄ። እነሱ ምንም አይሰሩልንም። በቀልትተን አዲስ ህይወት ቤታችንን ሽጠን አዲስ ህይወት እንጀምራለን። በፍጹም እንዳታስቡ። እኔ አዲስ ህይወት መጀመሪያው የወዲትና እናቷ የእጃቸውን ሲያገኙ ነው፣ የስራቸውን ዋጋ ሲያገኙ ነው። እስከዛ ግን አዲስ ህይወት የሚባል እኔ ህይወት ውስጥ አይመጣም በፍጹም። ልጄ እኔ አንተን ሰላም ነው የምፈልገው። በቀል ምን ይሰራልናል? እሺ በለኝና አዲስ ህይወት እንጀምራለን። አይ እናቴ፣ ህይወታችንን ያመሰቃቀሉት ሰዎች ቁጭ ብለው እያሉ አዲስ ህይወት ልጀምር ነኝ? የራሳቸው ጉዳይ፣ ፈጣሪ ይበቀላቸው። እኛ እነሱን ትተን አዲስ ህይወት እንጀምር። እማ አዳምጪኝ። እኛ ብንተዋቸውም እነሱ አይተውንም። ለአንዴና ለመጨረሻ ጊዜ እነሱ ነገር ማብቃት አለበት። አይደለም እሱ አይደለም፣ እየቃዠ ነው። አይደለም እማዬ ልክ ነበረች። አይ አይደለም፣ እሱ አይደለም፣ አላየሁትም። ወይኔ ጉዴ። ምክሬ ሰምሯል ማለት ነው? አዎ፣ ያሰብነው ነገር በሙሉ የሚሰካ ከሆነ በቅርቡ የሚሸሿትን እስር ቤት ይገባታል። የገዛ ልጃቸው ይመሰክርባቸዋል። መጨረሻቸው መዋረድ ነው። ልክ ነህ መርማሪ። ፀሐይን ባሏን እንድታሰምነው ነገርሻት እንዲመሰክር? አዎ ነግሬያታለሁ። ምን አለችሽ? እያመነታች ነው። ምን መወሰን እንዳለባት ግራ ተጋብታለች። መወሰን ያለባትን ውሳኔ አንቺ ወስኝላት።
በእኛ ሀሳብ እንድትስማማ በግድ አድርጊ። አስቻሉ በጣም ነው የሚወዳት። ልጁን አርግዛለታለች። ስለዚህ አርግ ያለችውን ነገር ያደርጋል። የኔም ተስፋ እሱ ነው መርማሪ። የቻልኩትን አደርጋለሁ፣ አታስብ። ወይዘሮ ወርቄ የእኛን ምክር ሰምተው ቤታቸው ገብተዋል። በዚህ ሰዓት አስቻሉ ምን እያለ ይሆናል? ነግሬሻለሁ እማዬ፣ አልነገርከኝም እንዳትዪ። ምንም አይመጣም አልኩ። እኔ ወርቄ ወድቄ የምቀርሰው አይደለሁ። እኔን ተጋፍጦ ማሸነፍ የሚችል ማንም የለ። ማንም። ብዙ አትኩራሪ። እኩራራለሁ። ለምን አልኩራራ? እኔን የሚገል መርዝ፣ እኔን የሚያስር ካቴና እስከዛሬ አልተፈጠረም። ወንጀሎችን ስትሰሪ የሚያሳዩ ማስረጃዎችን እንዳለ ለፖሊሶች ይሰጣቸዋል። ስጣቸው። ቶሎ ፍጠን፣ ቶሎ እየሮጥክ አሁኑኑ ቶሎ በላ። ስጣቸው። ማን ይፈራ መሰለ? እንዳውም ምን ትላቸው መሰለ? እናቴ አባቴን ስትገድል አይቻለሁ፣ ስትቀብርም አይቻለሁ ብለህ ንገራቸው። ከዛ እኔም መጥተው ይሰሩ። እኔን ለመቅበር አለ የፈለግከው፣ ግን አንተ ትቀበራለህ። የተማመንሽው የሚያድንሽ ይመስልሻል? ጠብቂ። ምን ለመጣል ፈልገህ ነበር? እኔ ወርቄ አልወድቅም። እንዲህ በቀላሉ ወድቅልህ መሰለህ እንዴ? እምፈራ እኮ ነው የመሰለው። እስቲ ታያለህ ማን እንደሚወድቅ ማን እንደሚነሳ፣ እስቲ ማን እንደሚወጣ ማን እንደሚቀመጥ እናያለን። ሁሉም ነገር እንዳሰብነው እየሄደ ከሆነ በቅርቡ እጃችን ላይ ይገባሉ። አባዬ ለሰሩት ስራ በሙሉ የእጃቸው እንዲያገኙ የቻልኩትን በሙሉ አደርጋለሁ። አይሆንም፣ በፍጹም አይሆንም። መጀመሪያ እነሱን ከስራቸው ልነቅላቸው ይገባል። እነሱን ይቅርታ ብዬ እኔ አዲስ ህይወት አልጀምርም። አዲስ ህይወት የሚባል በእኔ ህይወት ውስጥ አይመጣም። መጀመሪያ እነሱ ችግር ናቸው። እነሱን ከስር መሰረታቸው መንቀል ፈልጋለሁ። ወንድዬ እኔ የምፈልገው ደህና እንድትሆንልኝ ነው። እሆናለሁ፣ እንዳታስቢ። ያሳበዱኝን አሳብጄ ጨርቄን ያስታሉኝ ጨርቃቸውን አስጥዬ ያኔ ደህና እሆናለሁ። እንዳትጠራጠሩ። እማዬ ወንደሰን አየሁት። አዎ ወንደሰን አየሁት። በቁምሽ እየቃዠሽ ነው ብዬሽ ነበረ። በዓይኔ አየሁት እማዬ፣ በዓይኔ አየሁት። አየሽው አይደል? አዎ መራመድ ይችላል እማዬ፣ መራመድ ይችላል። አዎ ይችላል። አዎ መራመድ ይችላል እማዬ፣ መራመድ ይችላል። ወንደሰን መራመድ ይችላል። አንቺ ግን እዚህ ምን እየሰራሽ? አስቻሉ አባረሽ አይደል እንዴ? አባሮኝ ነበር። አሁን ግን ተመልከችኝ፣ ምንም አያመጣም። ካልወጣሽ ያሳስርሻል። እኔን ማሳሰር አይችልም። እንዴት? አሳሪዎችን ኪሴ ውስጥ ከትቻቸዋለሁ። ቦርሳዬ ውስጥ የሚወጣው ገንዘብ አፋቸውን አዘግቶ ምንም ነገር አያመጡም። የምርሽ ነው? አንቺ ልጅ አይገባሽም ወይ? መርማሪው እኔ ሁሉን ነገር አስተካክላለሁ ወደ ቤትሽ ግቢ ብሎኛል። እውነት? ነግሬሽ ነበርኩ። እኔን ማሸነፍ የሚችል ሰው እስካሁን አልተፈጠረም። አላልኩሽም? ብዬሻለሁ። ማንም ምንም ማድረግ አይችልም። ማንም። ያልተፈታ ችግር አንድ ይቀራል። ማን? ወንደሰን የሚባል ችግር ፊታችን ላይ ቆሟል። ምን ማድረግ ነው የሚሻለን እማዬ? አይመለከተኝም። የራስሽን ችግር ራስሽ ተወጪው። እኔ ደግሞ የራሴን ችግር ራሴ እወጣዋለሁ። እማ። ምንድነው እማ? አቤት። ብቻዬንማ አትተይኝም። ለምንድን ነው የማልተውሽ? ተውሻለሁ እንጂ ብቻዬን አትተይኝ ትላለች እንዴ? ቀላል ተውሻለሁ እማዬ። እኔ እናትሽ አይደለሁ። ሜዳ ላይ ወድቄ እንኳን ላስታርቅሽ እንደማለት የሆቴል ብር ልስጥሽና ሆቴል ልደሪ አልሽኝ። አንቺ ቢልልሽ ኖሮ እኔን ዞር ብለሽ አታየኝም ነበር። እማዬ ብቻዬን አልችልም። የአንቺ እርዳታ ያስፈልገኛል እማዬ እባክሽን። ይወዲትዬ እኔ ልጅ እንዲህ ተንበርክከሽ ሳይሽ እማዝንልሽ መስሎሽ እንደሆነ ተሳስተሻል። አላዝንልሽም፣ ምክንያቱም የምታዘንልሽ ልጅ አይደለሽም። እማዬ እናትሽ አይደለሁም። ተነሺ፣ የራስሽን ችግር ደግሞ ራስሽ ተወጪ። እማዬ ብቻዬን አትተይኝ። እኔ ላይ ፓራሳይት አትሁኚ፣ ተባይ አትሁኚብኝ። የጀርባ ቅማል ለምንድን ነው እጄ የማይደርስበት ቦታ ላይ ሆነሽ የምትበይኝ? በሰላም ኑሮዬን እንድኖር ፍቀጅልኝ እባክሽ። ብቻዬን እኮ ነኝ እማዬ፣ ማንም የለኝም። ወንደሰንና እናቱ እንዴት ነው የምችላቸው? እኔ ብርዱና ንፋሱ እንደቻልኩት። ይኸው እኔ እንዳንቺ ጠንካራ አይደለሁም። እርዳታሽ ያስፈልገኛል እማ እባክሽን። ብቻዬን አትተይኝ፣ እሞታለሁ። ሙቺ፣ ሞት ባንቺ አልተጀመረም። ባንቺ ተጀመረ ነው እንደሚመስልሽ? አጨክኝብኝ።
ተነሽና እስቲ ማድረግ ያለብን ነገር እናስብ። ተነሽ። ስሜ እኔ ልጅ ዮዲት፣ እኔ እናትሽ ያንቺን ኑሮ ለማቅናት ያላደረኩት ነገር የለም። አዎ እስከ ዛሬ ስታስቢ አስቤያለሁ፣ ስትጨነቂ ተጨንቄያለሁ፣ ስትታመሚ ታምሜያለሁ። አሁን ግን በቃኝ። አንቺም ችግርሽን ትወጪ፣ እኔም የራሴን ችግር እወጣለሁ። እማዬ አቤት እንዳልልሽ አቤት የሚያሰኝ ስራ አልሰራሽም ዮዲት። አንቺ ተረገምሽ። አንቺን ይዤ ወደኋላ እየተጓዝኩ ነው። አሁን ግን የራሴን ችግር ራሴ እወጣለሁ። አትጨክኝብኝ። ተይኝ እባክሽ፣ እረፍት ማድረግ አለብኝ። ዮዲትዬ። አቤት። ዮዲትዬ እንዳትከተይኝ። ችግርሽን ራስ ጨርሽ፣ እኔ ደግሞ የራሴን ችግር ራሴ ጨርሳለሁ። አሁን አረፍ ልበልበት። ምን ባደርግ ነው የሚሻለኝ? በሱም አይፍረዱበትም እማዬ። ይሄን ሁላ ነገር ካደረጉት በኋላ ሊበቀላቸው ባይፈልግ አይገርምም? አለምዬ፣ የፈራሁት እኮ እሱ ሊበቀላቸው ሲሞክር መጥፎ ነገር ሰርቶ ቢታሰር ልጄን አጣሁት ማለት አይደል? አያረገውም። የበቀል ትሩፋቱ ምንድን ነው? በቀል እንዴት ይወልዳል? ንዴት ደግሞ የማየውን ነገር እንድናደርግ ያሳስተናል። ተሳሳትኩ? አልተሳሳቱ። ልጄ ተናዶ አንድ ነገር ቢያደርግ ምን እንደሚፈጠር አስቢ እስቲ። እኔ ልጅ ምንም አይፈጠርም የኔ እናት፣ አይፍሩ። እኔ የምፈልገው አዲስ ህይወት እንዲጀምርልኝ ነው። ከዚህ ርቀን አዲስ ህይወት እንድንጀምር ነው የምፈልገው። እስቲ እኔ ልጅ አሳምኝልኝ። ምን ልበለው? አንቺን ሊሰማ ይችላል። አዲስ ህይወት እንድንጀምር አሳምኝልኝ። እሺ ካለኝ እሞክራለሁ የኔ እናት። ሞክሪ። አሁንም መኝታ ቤት ውስጥ ነው ያሉት? አዎ። እንዴት? ማልጠቁምባት ነው የመሰላት። እንድመሰክርባቸው ነው የምትፈልጊ? አንቺን ብቻ አይደለም ባልሽም እንዲመሰክርባቸው ማሳመን አለብሽ። እሱ ከመሰከረባቸው ሁሉም ነገር ቀላል ነው የሚሆነው። እንዴት? አስቻለውን እናትህን አሳልፈ ለፖሊስ ስትልለው ነው? አይከብድም? እሳቸው ባልሽን 6 ወር በሙሉ ሲያግቱት ከብዷቸዋል? ያረገዝሽውን ልጅ በመርዝ ለመግደል ሲሞክሩ ከብዷቸዋል? ፀሐይ፣ እሳቸው አንቺን ለማስወገድ ያላደረጉት ነገር የለም። በፈጣሪ እርዳታ ነው እስካሁን ሳትወድቂ ያለሽው። ልክ ነሽ፣ ግን ለሰሩት ስራ በሙሉ ፈጣሪ ይቀጣቸዋል። የፈጣሪ ቅጣት ሲሞቱ ይደርሳል። እዚህ ምድር ላይ ግን ህግ ሊቀጣቸው ይገባል። አንቺ ተባበርሽም አልተባበርሽም እሳቸውን ማሰራችን ግን አይቀርም። አሁን ግን ካገዝሽን የምናጠፋው ጊዜ አይኖርም። በቀላሉ በቁጥጥር ስር ማዋል እንችላለን። አንቺም ከባልሽ ጋር ልጃችሁን በሰላም ታሳድጋላችሁ። ልጅሽ በሰላም እንዲያድግ አትፈልጊ? እፈልጋለሁ። ከፈለግሽ ባልሽን አሳምኘው እና አባቱን የገደለችው ወይዘሮ ወርቄ መሆኗን የሚያሳይ መረጃ እንዲሰጠን አድርጊ። እንዴት? እሺ ይለኛል። ለምን አይልሽም? አሳግተው 6 ወር ቆይተውታል። ልጁን ለመግደል ሞክረዋል። እራሱን አይደል ከቤት ካልወጣሽ አሳስርሻለሁ ሲላቸው ነበር። አዎ እኮ ደፈር በይና ጠቁምባቸው በይ። ከዛ በኋላ የሰላም ህይወት ትኖራላችሁ። ልጅሽም ተወልዶ በሰላም ያድጋል። እሺ እሞክራለሁ። መሞከር አይደለም ማድረግ አለብሽ ፀሐይ። ባልሽን ማሳመን ትችያለሽ። ይወድሻል። ይህንን ተጠቅመሽ ችግርሽን እስከ መጨረሻው መፋታት አለብሽ። እሺ ቃል አልገባልሽም፣ ግን ማድረግ የምችለው ነገር ሁሉ እሞክራለሁ። ታደርጊዋለሽ። ማድረግ እንደምትችይ ደግሞ እርግጠኛ ነኝ። ስለ ልጅሽ አስቢ። አባዬ አንቺንም ሆነ ልጅሽን አይፈልጉትም። እዚህ ቤት ዳግመኛ እግራቸው ከረገጠ የመጨረሻሽ ነው የሚሆነው። አውቃለሁ። የዋህነትሽ ትዳርሽንና ልጅሽን እንዲነጥቅሽ አትፍቀጂ ፀሐይ። ወይዘሮ ወርቄ መታሰር አለባቸው። ያኔ ልጅሽም አንቺም በሰላም መኖር ትችላላችሁ። መታሰር አለባቸው። የኔ ውድ፣ አሁን የምነግረን ነገር ምናልባት ላትወደው ትችላለህ፣ ግን ብቸኛ መፍትሄ የሚሆነው እሱ ነው። ምንድን ነው? እንዳትቀየመኝ ግን አደራ። አልቀየምሽም፣ ንገሪኝ። አባዬ ጨክነ እንደምታባረራቸው አያስቡም። ለዛ ነው እንደዚህ የሚሆኑት። እሳቸው እዚህ ቤት ውስጥ ካሉ ደግሞ ልጃችን በሰላም ተወልዶ ማደግ አይችልም።
አውቃለሁ። ወይ እጅክ ላይ ያለውን መረጃ ለፖሊስ ሰጠና አሳስራቸው። ካልሆነ ደግሞ እኛ ከዚህ ቤት ወጥተን ራቅ ብለን አዲስ ህይወት እንጀምር። አይሆንም። እኛ የትም ነው ማንሄደው። ከሄደች የምትሄደው እሷ ነች። ይቅርታ ግን አባዬ እስካሁን ስትዝትባቸው ብቻ ነው የሚያዩት። እርምጃ እንደምትወስድባቸው አያውቁም። ያወራውን ነገር ወደ ተግባር መቀየር ያለብኝ ይመስለኛል። እሺ ወስድባቸዋለሁ። ነገ ዛሬ ሳትል ትክክለኛውን ነገር አድርግ። አደርጋለሁ። አልተዋቸው፣ በፍጹም አልተዋቸው። ሳልበቀላቸው ዝም ብዬ አልተዋቸው። ወንድዬ ሰምኛለሽ? ተዋቸው የሚለውን ቃል እኔ መስማት አልፈልግም። ይኸውላ በህይወቴ ካደረጉ በኋላማ አንተዋተውም፣ አንላቀቃትም። ለሁሉም ላደረገችው ነገር ዋጋዋን ታገኛለች። ዋጋዋን እሰጣታለሁ። ዳግመኛ ልጄንና አንቺን እንድትጎዳብኝ አልፈልግም።